ሰላም ጤና ይስጥልኝ ቤተሰቦች ቦሊ ዶክተር በሚለው ፕሮግራም በድጋሚ ተገናኝተናል። ከረጅም ጥበቃ በኋላ ካንታራ ቻፕተር 1 ትሬለሩ ላይ ይታበቅቷል። ትሬለሩ ላይ እንደታየው ከሆነ የሺቫ የአያት ቅድመ አያቶቹን ታሪክ በደንብ አድርገው አሳይተውናል። እነሱም በሚደርስባቸው ወንጀልና ጫና ተቃውሞ ፈጥረው የታገሉበትና ያደረጉትን ትግል በደንብ እንደሚያሳይ አሳይቶናል። ጉልሸን ደበያ እንግዲህ በፊልሙ ላይ አንድ ጨካኝ ንጉስ ሆኖ የተወነበት እዛ በጫካ ውስጥ የሚኖሩ ሰዎች ላይ ወንጀል የሚሰራ ጨካኝ ንጉስ ሆኖ የታየው። ካንታራ ቻፕተር 1 ላይ የሪሸፕ ሸቲ ካራክተር የነበረው ቤርሜ ነበረ። እናም ቤርሜ አሁን ሰዎቹን ወይም ህዝቦቹን እንዴት አድርጎ ይጠብቃቸዋል ያድናቸዋል እንዴትስ አድርጎ ከዛ ንጉስ ነፃ እንደሚያወጣቸው ፊልሙን ስናይ ነው የምናውቀው ማለት ነው። በፊልሙ ላይ ታየው ያንዳንዱ ቪዥዋል በጣም ያምራል። በተለይ ደግሞ የጫካውን ሲን የቀረጹበት በጣም ያምር ነው፣ ጽድት ያለ ነው። ግን ብዙዎቹ እንደሚሉት ከሆነ ተስፋ የተደረገበት ያህል ትሬለሩ ያን ያህል ፈጣን ያለ አይደለም፣ እስሎ ነው ብለዋል። ግን የፈለገ ቢሆን በሪሸፕ ሸቲ ላይ ሙሉ እምነት አለን። ምንም ቢሆን እንኳን የፊልሙ ታሪክ ያን ያህል ቀዝቃዛ ሊሆን አይችልም። ትሬለሩ ላይ ይታበቅቷል። እንደተባለው ከሆነ እንግዲህ ኦክቶበር 2 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል የተባለ ፊልም ነው። ይህ ካንታራ ቻፕተር 1 የተሰኘው ፊልም እንግዲህ የመጀመሪያው የካንታራን ስኬት ያስቀጥላል የሚለው ተስፋ በጣም የበዛ ነው። ግን የሁሉ ነገር ቢታወቀው ኦክቶበር 2 ላይ ነው። የሳውዝ ብዙዎቹ ክፍል 2 ነው ወይም በቀጣይ ብለው የወጡ ፊልሞች ከ1000 ከሮር በላይ ያስገብተዋል ቀደም ብለው። አሁን ለእናንተ በጠይቃችሁ እንግዲህ ይሄ ፊልምስ ልክ እንደዛ 1000 ከሮርና ከዛ በላይ ያስገባል ትላላችሁ? ብዙዎቹ እንግዲህ እርግጠኛ ሆኖ 1000 ከሮርና ከዛ በላይ እንደሚያስገባ እየተናገሩ ነው ያሉት። እናንተስ ምን ትላላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ईश्वरी आए थे क्या? केवल आए नहीं, यही है। ሌላኛው ዜና የፐርሻንት በርማ ሲኒማቲክ ዩኒቨርስ ፊልም የሆነው አዲራ የተሰኘው ፊልም በድጋሚ አናውንስ ተደርጓል። ፈርስት ሉክ ፖስተር ብለውም እንግዲህ በድጋሚ አሳይተዋል። በዚህ ፊልም ላይ ወይም በፖስተሩ ላይ ኤስጄ ሱሪያና የፊልሙ መሪ ተዋናይ ደግሞ ከሊያን ደሳሪም አብረው ታይተውበታል። አዲራ የተሰኘው ፊልም በ2022 ነበር አናውንስ የተደረገው። ፐርሻንት በርማ ሃኑማን ከተሰኘው ፊልም በኋላ አዲራ የተሰኘው ፊልም በሚሰራ አናውንስ አድርጎ ነበር። እንዳለም ከሆነ የፐርሻንት በርማ ሲኒማቲክ ዩኒቨርስ ቀጣይ ፊልም ሲሆን ራሱ ፐርሻንት በርማ ዳይሬክት ያደርጓል ተብሎ ነበር። ግን ከዛ በኋላ በሃኑማን ፊልም ፐርሻንት በርማ በጣም ቢዚ ሆነ። 3 ዓመት ሆኖ ስለ ፊልሙ ምንም ነገር ዜና አልተሰማም ነበር። ከሃኑማን በኋላ እንደሚታወቀው ፐርሻንት በርማ ጄ ሃኑማን የተሰኘ ፊልም ዳይሬክት ያደርጋል ተብሎ ነበር። የዚሁ ዩኒቨርስ ደግሞ ቀጣይ ፊልም ይሆናል ተብሎ ነበር። ግን ጄ ሃኑማን የተሰኘ ፊልም አናውንስ ከተደረገ 1 ዓመት ተኩል አለፈው። እስካሁን ድረስ የዚህ ፊልም ቀረጻ እንዳልተጀመረ እየተነገረ ነው ያለው። ግን አንዳንድ መረጃዎች እንደሚያሳዩት ከሆነ ካንታራ ቻፕተር 1 ለይታ ከበቃ በኋላ ሪሸፕ ሸቲና ፐርሻንት በርማ አንድ ላይ በመሆን ጄ ሃኑማን ቀረጻን ይጀምራሉ ተብሏል። ጄ ሃኑማን አሁንም ቢሆን በጣም ብዙ ጊዜ ይፈጃል የተባለ ፊልም ነው። ምክንያቱም ቀድሞ ፕላን እንዳደረገው የፐርሻንት በርማ ሲኒማቲክ ዩኒቨርስ ቀጣይ ፊልሙ አዲራ መሆኑን አረጋግጧል። አዲራ የተሰኘው ፊልም መጀመሪያ ነው ሲደረግ ፐርሻንት በርማ ራሱ ዳይሬክት ያደርጓል ተብሎ ነበር። ግን አሁን ይሄንን ፊልም የክራክ ፓርቲ ፊልም ዳይሬክተር የሆነው ከረን ጎፒ ሸቲ ዳይሬክት ያደርጓል ተብሏል። የፊልሙ ቀረጻ በቀጣይ ጥቂት ቀናት ይጀምራል የተባለ ሲሆን ፊልሙም ጣጣውን ጨርሶ እስከ 2026 መጨረሻ ካልሆነ ደግሞ 2027 መጀመሪያ ላይ ለይታ ይበቃል የተባለ ፊልም ነው። ኪንግ ፊልም ቀረጻ የተደረገበት ካለበት ቦታ ላይ አንድ የወጣ ፎቶ እንደሚያሳየው ከሆነ ሻሩካን ኮፍያውን ሆነ ሲጋራውን ይዞ ልክ ጎድፋዘርን መስሎ ታይቷል ተብሏል። በፎቶ ላይ የሚታየው ሻሩካን ሉክ በጣም የተወደደ ሲሆን ተመልካቹ በጣም እያደነቀው ነው ያለው። እንዲያም የተባለ ያለው የሻሩካን ይህን መልኩን በሲኒማ በሚታይ ሰዓት ላይ እርግጠኛ ነኝ ተመልካቹ ሁሉ ያብዳል እየተባለ እየተነገረ ነው ያለው። የታየው መልኩ በጣም የሚያምር ነገር አለው። በፊልሙ ላይ ደግሞ የሻሩካን ካራክተር ምንድነው ምን ያደርጋል የሚሉ ደግሞ የበለጠ የሚያጓጓ አድርጎታል። የፊልሙ ቀረጻ እንግዲህ በአሁኑ ሰዓት ላይ ተጣጥፎ በኃይለኛው የቀጠለ እንዳለ እየተነገረ ነው ያለው። እንግዲህ በቀጣይ ደግሞ ምን አፕዴት ይወጣል የሚለውን አብረን እናያለን። የራኒ ሙከርጂ ቀጣይ ፊልሟ መርዳኒ 3 ቀረጻ እንደተጀመረ እየተነገረ ነው ያለው። መርዳኒ 3 የተሰኘው ፊልም ቀረጻ እንደሚጀመር ወይም ደግሞ ፊልሙ እንደሚሰራ ዲሴምበር 2023 ላይ ነበር አናውንስ የተደረገው። የአሽራጅም አናውንስ ባደረገ ሰዓት ላይ ራኒ ሙከርጂ በድጋሚ ሺቫኒ ሺቫጂሮ ሆና ትመለሳለች ብሎ ነበር። መርዳኒ የመጀመሪያ ክፍል 2014 ላይ፣ ሁለተኛው ክፍል ደግሞ 2019 ላይ ለይታ በቅቶ ነበር። ሁለቱም ፊልሞቹ በጣም ተወዳጅነትን ያገኙ ቆንጆ ፊልም ሆኖ ነው ያለፉት። ስለዚህ በአሁኑ ሰዓት ላይ የመርዳኒ 3 ቀረጻ እንደተጀመረ ተነግሯል። አቢነብ ሚራዋላ የተባለው ዳይሬክተር ዳይሬክት ያደርጓል ተብሏል። ራኒ ሙከርጂና ጃንኪ ቦሪዋላ መርዳኒ 3 ላይ መሪ ተዋናይ የሚሆኑና እንደሚጫወቱ ወይም መሪ ተዋናይ ሆነው እንደሚጫወቱ እየተነገረ ነው ያለው። ሌላ ደግሞ ማንዋን ተዋናይ ይኖራል የሚለውን ደግሞ አናውንስመንት እስከሚወጣ ድረስ እንጠብቃለን ማለት ነው። አሁን እንደተደገረው ከሆነ መርዳኒ 3 የተሰኘው ፊልም ፌብሩዋሪ 27 2026 ለሲኒማ እይታ ይበቃል ተብሏል። በትላንትናው ዕለት ኡኒ ሙከንደን ልደቱን ባከበረ ሰዓት ላይ ማቬንዴ የተሰኘው ቀጣይ ፊልሙ ፖስተር ለእይታ ይበቃ ሲሆን በፖስተሩ ላይም ኡኒ ሙከንደን ጠቅላይ ሚኒስትር ነሬንደር ሞዲን ሆኖ እንደሚተውን ያሳይቷል። ቀደም ብሎ እንደተነገረው ከሆነ በነሬንደር ሞዲ ታሪክ ላይ ወይም ባዮፒክ ይዘት ያለው አንድ ፊልም የተሰራ ነው ያለው። በዛ ፊልም ላይም ኡኒ ሙከንደን መሪ ተዋናይ ሆኖ ይጫወታል ተብሎ ነበር። ፖስተሩ በጣም ደስ የሚል ነገር አለው። እንዲያውም ሲታይ ጨራሽ ኡኒ ሙከንደን አይመስልም ከነጨራሹ። ቀረጻው እንደተጀመረ ተነግሯል። ግን እስካሁን ድረስ ኦፊሻል የሚለቀቅበት ቀን አናውንስ አልተደረገም። ስለዚህ በቀጣይ እንግዲህ የፊልሙ የሚለቀቅበት ቀን ደግሞ አናውንስ እስከሚያደርጉ እንጠብቃለን ማለት ነው። ሌላኛው ዜና በዛሬ ቀን ድርሽም 3 ቀረጻ እንደጀመሩ አናውንስ አድርገዋል። ስለዚህ ከዛሬ ጀምሮ የፊልሙ ቀረጻ አንድ ብሎ ተጀምሯል ማለት ነው። የመላለም ኢንዱስትሪ በጣም የሚጠበቀው ድርሽም 3 የተሰኘው ፊልም ሁሉም ያለ ትዕግስት እየጠበቀው ነው ያለው። በመጨረሻም እንግዲህ ቀረጻ እንደጀመሩ ተናግረዋል ማለት ነው። በእርግጥ ሁሉም በጣም ጓጉተው እየጠበቀ ያለው ኦሪጂናል ፊልሙ ካልተሰራ ሪሜኩ ማየት ስለማይቻል ያም ይሆናል ያለ ትዕግስት እንዲጠብቁ እያደረጋቸው ያለው። ስለዚህ ከዛሬ ጀምሮ የፊልሙ ቀረጻ ተጀምሯል። ጁቲ ጆሴፍ ፊልሙን ዳይሬክት የሚያደርገው ሲሆን በፊልሙ ላይ ሞሆላል በድጋሚ ጆርጅ ኩቲን ሆኖ ይተውናል ማለት ነው።
ቀረጻ የተጀመረበት ፕሮግራም ላይ እንግዲህ እዚህ ጋር እንደሚያሳየው የፊልሙ ዳይሬክተር ጂቱ ጆሴፍ እና የፊልሙ አክተር ሞሆንላል አንድ ላይ ታይተዋል በፖስተሩ ላይ። ግን የፊልሙ ዳይሬክተር ጂቱ ጆሴፍ እስካሁን ድረስ በሂንዲ ሪሜክ ለሚያደርጉ ሰዎች የፊልሙን ስክሪፕት አልሰጣቸውም። ኦሪጂናል ድርሸሙ ደግሞ ቀረጻ ከተጀመረ በቀጣይ ጥቂት ቀናት ውስጥ የሂንዲ ሪሜኩም አብሮ ጎን ለጎን ይሰራል ተብሎ ይጠበቃል። ስለ ኦሪጂናሉ ድርሸም እየተነገረ ያለው እንግዲህ ማርች 2026 ላይ ይታይቃል እየተባለ ነው። ያው ቀደም ያሉት ሁለቱም ፊልሞቹ ደግሞ የአጄ ኦክቶበር ላይ ስለወጡ በሂንዲ ሪሜኩ ደግሞ ኦክቶበር ላይ ይወጣል ተብሎ እየተጠበቀ ነው ያለው። በ2026 እንግዲህ በጣም ከሚጠበቁ ፊልሞች መሃል ከሊስቱ ላይ ከፊት ያለ ፊልም ነው። የድርሸም 3ኛ ክፍል ደግሞ ታሪኩ እንዴት ይሆናል የሚለው አብረን ይሆናል። ሎካ ቻፕተር 1 እንግዲህ ቦክስ ኦፊስ ላይ ከመላለም ኢንዱስትሪ ከወጡ ፊልሞች መሃል ከፍተኛ ገንዘብ ካስገቡ ፊልሞች ተርታ አንዱ መሆን ችሏል። ምክንያቱም ይሄ ፊልም ገና ከሲኒማ ሳይወርድ የኢምፑራንን ላይፍታይም ኮሌክሽን በልጦ መሄድ ችሏል። በ2025 ላይ የበቃው የሞሆንላል ኢምፑራን የተሰኘው ፊልም በዓለም አቀፍ ደረጃ ቦክስ ኦፊስ ላይ 268 ከሮር ሰብስቦ በጣም አስደናቂ ገንዘብ ሰብስቦ ነበር። ሎካ ቻፕተር 1 ቸንድራ የተሰኘው ፊልም ግን በ2025 ላይ የበቃው 277 ከሮርና ከዛ በላይ በመሰብሰብ አስደናቂ ገንዘብ መሰብሰብ ችሏል። ፊልሙ አሁን በየሲኒማ ቤቱ እየታየ ነው ያለው። ስለዚህ 300 ከሮር ማለፉም የተረጋገጠ ነው ማለት ነው። እንደዛ ከሆነ እንግዲህ የመጀመሪያ የመላለም ፊልም ሊሆን 300 ከሮር የገባ ማለት ነው። በአሁን ሰዓት ላይ እንግዲህ ፊልሙ ቦክስ ኦፊስ ላይ ሜጋ ብላክባስተር መሆኑን ያረጋገጠ ፊልም ሆኗል። ላይፍ ታይም ሲጨርስ ደግሞ የት ይደርሳል የሚለውን ደግሞ እድሜና ጤናውን ሰነበር ምን ይሆናል። ሎካ በጥራት እንግዲህ ኦቲቲ ፕላትፎርም ላይ የሚወጣበትን ቀን ተመልካቹ ያለ ትግስት እየጠበቀ ነው ያለው። በጣም የሚያሳዝነው ግን በኦቲቲ ፕላትፎርም አይለቀቅም ተብሏል። የፊልሙ ፕሮዲውሰር ዱርጋ ሰልማን አሁን በቅርቡ እንደተናገረው ከሆነ በኦቲቲ የሚለቀቅበትን ቀን ገና አልወሰንም አልተናገርንም ብሏል። ትክክለኛው መረጃ እንግዲህ ይሄ ነው። የሚወራ ያለው በእርግጥ የተለያየ ነገር ስለሆነ ትክክለኛውን ማቀርብላችሁ በዚህ እርግጠኛ ሆኑ። ፊልሙ ደግሞ ከዛ በላይ ሄዶ እንኳን 400 ከሮር ከደረሰ ደግሞ ጭራሽ በኦቲቲ ፕላትፎርም የሚወጣት እድሉ ዜሮ ይሆናል ማለት ነው። የቴጃ ሰጃ ሚራ የተሰኘው ፊልም የመጀመሪያ ዊኬንድ ላይ 65 ከሮር የሰበሰበ ሲሆን ሁለተኛ ዊኬንድ ላይ በህንድ ቦክስ ኦፊስ 14 ከሮር መሰብሰብ ችሏል ኔት። ያ ማለት ሚራ የተሰኘው ፊልም በ10 ቀኑ ኢንዲያን ቦክስ ኦፊስ ላይ 79 ከሮር የሰበሰበ ሲሆን በዓለም አቀፍ ደረጃ ደግሞ 135 ከሮርና ከዛ በላይ መሰብሰብ ችሏል። በጀቱ 60 ከሮር እንደሆነ ተነግሯል። ስለዚህ ቴጃ ሰጃ ሚራ የተሰኘው ፊልም ሱፐር ሂት መሆኑን አረጋግጧል ማለት ነው። ጆሊ ኤልኤልቢ 3 ቢሆን ልክ እንደቀደሙት ፊልሞቹ የመጀመሪያ ዊኬንዱ ላይ ምርጥ ገንዘብ መሰብሰብ ችሏል። ጆሊ ኤልኤልቢ 3 12.50 ከሮር አካባቢ ኦፕኒንግ ዴይ አሳልፎ ነበረ። ቅዳሜ ፊልሙ 20 ከሮር አካባቢ ያስገባ ሲሆን እሁድ ላይ ደግሞ 21 ከሮር መሰብሰብ ችሎ ነበር። ያ ማለት ጆሊ ኤልኤልቢ 3 ኢንዲያን ቦክስ ኦፊስ ላይ በ3 ቀኑ ብቻ 53.50 ከሮር አካባቢ መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ 75 ከሮርና ከዛ በላይ መሰብሰብ ችሏል። የፊልሙ በጀት 120 ከሮር እንደሆነ ተነግሯል። ስለዚህ በቀጣይ ቀናት እንዴት ይሆናል ላይፍ ታይም ሲጨርስ ደግሞ ምን ይሆናል የሚለው አብረን ይሆናል። እናንተስ ጆሊ ኤልኤልቢ 3 አያችሁት እንዴ? ካያችሁት እንዴት አገኛችሁት? ያላችሁን ሐሳብ አስተያየት በኮሜንት ገለጹልኝ። ይህን ይመስላል። ከመቻችሁ አሪፍ ነው። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ወሬዎችን እንቀባበላለን። ቤተሰብ ሁኑ። አቅራቢያችሁ ቃሲም መካ ነበርኩ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।